ረዋን ሊቭ ላይ እንደሆነች እንግዲህ ምጧ መጣ። ረዋን የኡስማን ሚስት ከዚህ በፊት በብዙ ታሪኳ የምትታወቀው አሳዛኝ የሆነችው ረዋን ትናንትና ሊቭ ላይ ከባሏ ጋር በሆነችበት ሰዓት ምጧ መጥቶ እዛው የምትሸጥበት ሱቋ ወገቧን አሟት ተኝታ በጣም በሚያሳዝኑ ምስሎች እያየን ነበረ። የቀጥታ ስርጭቱ ላይ እንግዲህ ባሏ ኡስማን እንደዚህ ታቅፏት ወገቧ እያመማት እንደሆነ ውድና የተከበራችሁት ብቻና ቤተሰቦቻችን ሰላም ሰላም ብለናል። እንግዲህ አብራችሁን ቆዩ። ዛሬ ስለ ረዋንና ስለ ኡስማን ይዘንላችሁ መጥተናል። አብራችሁን እንድትሆኑ በአክብሮት እንጠይቃለን ማለት ነውና ረዋን እንግዲህ የብዙ ታሪክ ባለቤት የሆነችው ረዋን እርጉዝ ናት፣ ነፍሰ ጡር ናት። ቀኗ ዶክተሮች ከ9 ቀን በኋላ ትወልጃለሽ ብለዋታል። ግን ሆኖም ሴት ልጅ ስላረገዘች በቅድሚያ ልትመጣ ትችላለች ልጅቱ በሚል ትናንትና ወገቧን አሟት እዛ በምትሰራበት ስራ ቀጥታ ስርጭት ትክታክ ላይ አሟትና ምጥ ጀምሯት ተኝታ ወድቃበት ወገቧን አሟት ነበርና ኡስማን ቀጥታ ስርጭት እያሳቀና ህዝቡን እያዝናና እንደውም እየተጨነቀ ብዙ ሰው ሊቭ ላይ እየተከታተለ ነበረ። ሆኖም በአንዳንድ ጥሩ ሰዎች ጥረት ኡስማን እስከዛሬ ዱባይ በሚኖርበት ሰዓት በሚያጠፋቸው ጥፋቶች ብዙ ማስጠንቀቂያ የተሰጠው ልጅ ስለሆነ አምቡላንስ ለመደወል ብቁ ስላልሆነ ሌላ ሰዎች አምቡላንስ ጠርተው ረዋንን ወደ ሐኪም ቤት እንድትወሰድ ተደርጓል ማለት ነው። ረዋንም ሐኪም ቤት ገብታ ተመርምራ ምጧ ገና ይህን ሰሞን ቢሆንም ግን እንዳልጀመረ ተነግሯት የተለያዩ መድኃኒቶችን ተነግሯትና እንድታርፍ ተመክራ ወደ ቤቷ ተመልሳለች። እንግዲህ ኡስማን ረዋንም እንግዲህ ልጃቸውን ለመቀበል እየተዘጋጁ ነው። ሆኖም ግን በጣም የሚያመሳዝነው ረዋን እና እነ መሲ ብርጅስቶን በባለፈው ጸብ ትንሽ ቅር የተባባሉት ነገር እንዳለና መሲ ብርጅስቶን ረዋንን ኡስማንን እከሳለሁ ብላ በተለያዩ በሰዎች ኃይል ይህን የምትለው ያለችውን ክስ እንድትተው ከሳለው የምትለውን ነገር እንድትተውና ይቅርታ እንድታደርግላቸው ብዙ ሰዎች መሲ ብርጅስቶን ላይ ጫና እያደረጉ ነበረ። ያም ሆኖ ግን ትናንትና ረዋን ሐኪም ቤት ገባች ሲባል በላይቭ ላይ ቀጥታ ስርጭት ሳሪቲ ማለት ነው ሳሪ ዳጣ መሲና እኔ ሐኪም ቤት እንሄዳለን ብለው እውነት የሚያስመሰግን ስራ ከጎኗ ሊሆኑላት የሚያስመሰግን ስራ እየሰሩ ነበረ እና ሳራ ዳጣና መሲ ብርጅስቶን የምር ክብር ይገባቸዋል። እኔ ደስ ነው ያሉኝ እንደዚህ አይነት ሰው ከጎናቸው በመኖሩ። ቅር ተባበለው እንኳ እሷ በሰው ሀገር ላይ ምጥ ሲመጣባት ደግሞ አለን ብለው ለመሄድ ማሰባቸው በጣም ይበል የሚያሰኝ ነው እንግዲህ እና ዛሬ ረዋን በቤቷ እንድታሳልፍ ተገዳለች ማለት ነው። ኡስማንም ቀጥታ ስርጭት ዛሬ ገበያውን እየሸጠ ነው። እንደገና ዛሬ ሳሪቲ መሲ ብርጅስቶን የሆነው እየተነጋገሩና ረዋንን የተወሰነ ምክር ሳራ ዳጣ እየመከረቻት ነበረ። ያም ሲሆን ግን ኡስማን በኮሜንት ላይ ታይ ውጭ ስራ ነው እያለ ረዋንን ከነሱ ጋር እንድታወራ ፈቃደኛ አለመሆኑን የሚያሳዩ ነገሮች እየጻፈ ውጭ እያላት ነበረና ኡስማን ባክህ ልጅቷን ተዋት በቃ እውነት ኡስማን ወደ ቀልብህ እንድትመለስ ትዳራችሁን እንዳይበተን የብዙዎቻችን ፍላጎት ነው። አንተም ከልብህ ሆነ ከውጭ ኑሮ እየሰከርክ የትም መንገድ ላይ ከማደር ከሷ ጋር ሆነ ህይወትክን እንድትመራ ትልቅ ደረጃ እንድትደርስ የብዙዎቻችን የቲክታክ ተጠቃሚ ምኞትና የምንጓጓው ነገር ነው። ያንተን ጤንነት ማግኘት ማለት ነውና አሁን ረዋን ላይ እያደረግከው ያለው ነገር ጥሩ አይደለም። በቃ አንዳንድ ነገሮች ለተሆነ ነገር ተብሎ የምናልፋቸው ነገሮች አሉና ኡስማን እነዚህ ነገሮችን ረዋን ላይ ጫና ባታደርግባት ባታስቸግራት ረዋንን እሷ ማድረግ ያለባትን የምታውቅ ልጅ ናት። ከሁሉም እንድትርቅ ባታደርጋት ጥሩ ነው። አንዴ ሁለቴ ተው እየተባልክ ያለውን ነገር
እንድተው እኛ አክባሪዎችክ በጣም በትህትና ነው የምንለምንክ። የልጅ አባት ልትሆን ነው። አንዳንድ ነገሮችን ለረዋን ስትል ደግሞ ወደ ሳይሆን በግድ ማሳለፍ ያለብህ ነገር አለ። ከነሱ ጋር ታውሪ፣ ከነሱ ጋር ትግጠም የምትለውን ነገር ተው ነው የምንለው። ኡስማን እባክህ እባክህ ከቀልብህ ሁን። የምታሳዝን ልጅ ነክ። ታሪክክ በጣም ያሳዝናል። ሆኖም ግን ደግሞ እንደዚህ ግራ ልታጋባት አይገባም ረዋንን ማለት ነው። በተለይ በዚህ በእርግዝናዋ ሰዓት ከሁሉም ራቂ ብለህ ባታስቸግራት ብለን በጣም በትህትና ነው የምንጠይቅህ። በተረፈ ፈጣሪ አምላክ ልቦናህን ይመልሰው። ፈጣሪ አምላክ ህይወትክን እንደዚህ ምስቅል እንዲህ የህይወትክ ችግር የሆነውን ነገር ፈጣሪ እንዲያነሳልክ ምኞታችን ነው። ትልቅ ደረጃ እንድትደርስ፣ ትልቅ ቦታ እንድትደርስ፣ ከእንግዲህ ወዳ አሉባሌ ቦታ ላይ ለአንተ የማይመጥን ቦታ ላይ መስከራ ቦታ ላይ ሽሻ ቦታ እንድናይህ አንፈልግም። የልጅ አባት ነክ። ስርዓት ይዘህ ትዳርህን ምራ። ረዋን ጥሩ ሚስት ትሆንሃለች ብዬ ነው የምለው። ኡስማን አደራ ረዋንን ከሰው ሁሉ አታርቃት እባክህ። ተመከር፣ ተው። እኛ እንወድሃለን፣ ያንተን ክፉ ማየት አንፈልግም። ስለዚህ ረዋንን ግን ስማት ነው የምለው። አብራችሁ ስለነበራችሁ እናመሰግናለን።